ያለኝ ነገር ደግሞ አሳማኝ ነገር ነው ያለኝ። ምንድን ነው ያለኝ? ፍሪክሽን በሚፈጠር ሰዓት የአበጠው እብጠቱ የእንትን ደም ስሮች የሚላቀቁት በዛ ሰዓት ነው። ግንኙነት በምታደርግ ሰዓት ነው ያ ነገር ስትሬች ይሆናል፣ ይላቀቃል አለ። ባለጌ ስድ ውድና የተከበራችሁ ቤተሰቦች ካሜራዬን ደብቅ ያለው እስቲ ምን እንደምትል አብረን የምናየው ይሆናል። እስከ መጨረሻው ተከታተሉ። ኳስ በጣም ነው የምጠላውና ያንን ነገር እየነገረችኝ ነው የአጋጣሚ ጉዳይ ማለት ነው። እኔም ደግሞ አጋጣሚ ኳሱን ኔትወርክ ካልሰራ ሲለኝ ነው ኳሱን ላይ ሄድኩትና ደውዬላታለሁ። እስቲ የት እንደደረሰች ልደውላት። እና አላህን ያተረፈኝ ከሞት ብቻ ግን እስቲ ያለውን ነገር አብረን እናያለን። እንደዚህ አይነት አጋጣሚ ያለ ነው እንግዲህ ምን እናደርገዋለን? አጋጣሚ ይፈጠራል። ጠራ የት ደረሽ? መንገድ የመጣው ነው። በቃሽ። እሺ ቤት ና። አዎ ቤት ነኝ። መጣው በቃ። እሺ በነገራችሁ ላይ ማለት ነው ኳስ በጣም ነው የምትጠላው። ያንን የምትጠላውን ነገር ነው በሱ ነው ፕራንክ የምሰራት። ፕራንክ ሰርታኛለች ከዚህ በፊት። እሱም ብድር መመለስ አለብኝ ብዬ ነው ኳስ ጨዋታ ሳይ እግሬ ተሰብሯል ብዬ ነው የምነግራት ማለት ነው። ተሰብሯል ብዬ ምን እንደምትል አብራችሁን ቆዩ፣ አብራችሁን ተከታተሉ። አትወድም ኳስ አትወድም ጥሎባት ማለት ነው። እኔ ደግሞ ኳስ ወዳለሁ። አይ ሰላም፣ እንዴት ነሽ? እንዴት ነህ? ማን ነው? ሮጥሽ? ኧረ ተኛ። አልተሻለክም እንዴ? ደህና ነኝ አሁን ደህና ነኝ። እየሮጥኩ ነው የመጣሁት። ሮጥሽ? ለምን ትሮጫለሽ? እና ታክሲ የለማ። እንደዛ ነው እንዴ? እንዴት ነህ ታዲያ? አለው ተርፌያለሁ። ኧረ ትንሽ ሰባብሮ ነበረ። በደንብ ቤት ማስቀረት ማለት ለቤት እንድትቀር ነው። ያው ከዚህ በላይ ቀረው እኮ ቤት አስቀሩኝ። በቃ የኳስ ነገር ኳስ ስለምትወድ እኔ ስለምጠላው ነው። ለዛ ሰው የሚለን ስለማሰማ በቤት አርፋታይ ኔትወርክ አልሰራ ብሎኝ ነው የዛን ቀን። ቢሆንም ኔትወርክ መስራት አይደለም መሽቷል። ከሌሊቱ 6 ሰዓት ነው። የሰው ልጅ ባታይስ ፈረንጅ ለሚራገጠው ሲጀመር ኳስ እኮ ነው፣ ስሜት ነው። እንዴት ነው የምታስቢው? እንዴት ነው አንተ ራስህ የምታስበው? አንተ ጻድቅ ነህ እንዴ? ትልቅ ሰው እኮ ነህ። ትልቅ ሰው ኔትወርክ የለም ማለት አይደለ? አዎ እኔ ከራስህ ኔትወርክ ከሌለ ቤት ቁጭ ብለህ ቀጣይ ቪዲዮ ሲተላለፍ ማየት እኮ ነው። ዲኤስ በሰዓቱ ደግሞ ቆንጆ ጨዋታ ነው ያለው። ሰዓት መውጫ ሰዓት ነው 6 ሰዓት ከሌሊቱ። ቆይ ሰው እንደዚህ አይነት ነገር ያጋጥመዋል ተብሎ ይታሰባል እንዴ? እንዴ ሲጀመር ነግሬሃለሁ። ለኳስ ያለኝ አመለካከት በጣም ዝቅ ያለ ነው። ገባካ? ስለዚህ የሆነ ነገር እንደሚመጣ ስለማውቀው ነው እንዴ። አዎ አንተ ደግሞ ሰው የሚለና ታዲያ የኔ ፍቅር አይዞ እንኳን ተረፍክልኝ። ለምን እልሃለሁ እንዴ? በዚህ የማንም ፈረንጅ በተራገጠው ምንድን ነው የጠቀመህ? ተሰባብረ ቁጭ አልክ። ምን የጠቀመህ ነገር አለ? አሸነፈ አላሸነፈ ምንድን ነው ታዲያ? እሺ ተፈጠረ እኮ ከተፈጠረ ታዲያ እንደዚህ ነው እንዴ አቀባበል የምታደርጊልኝ? እንዴው ነግሬሃለሁ ከዚህ በፊት እኔ እንደውም ደስተኛ ነኝ። ምክንያቱም ድጋሚ አይደለም። አትወጂኝም እንዴ? መውደድ አለ መውደድ አይደለም። አንተ ሰው ምልን ስለማሰማ ነው እንዴ? ልጅት ነው። አዎ እኔ አሁን የጠራሁሽም ለዚህ ጉዳይ አይደለም።
በቃ አንቺም ድሮም እንደዚህ ነው ያልሽ፣ እሰይ ነው ያልሽው አይደለ? አዎ እሰይ፣ አሁንም እሰይ አልሐምዱሊላህ። እንደዚህ ነው እንደምትይኝ? ቆይ አንቺ አዎ፣ ከዛ በኋላ ማለት ነው በድጋሚ አደግነው። ግን የሚባለው እንደዚህ አይደለም እኮ። አይዞ የኔ ፍቅር፣ እንኳን አላህ ለዚህ ያበቃ፣ እንኳን ተረፍ። ሞትም አለ እኮ። ምክንያቱ ሌላ ነገር ቢሆን፣ ሰበቡ ሌላ ነገር ቢሆን ኖሮ እልህ ነበረ፣ በደንብ አስታምምህም ነበር። ነገር ግን ኳስ ስለሆነ ለኳስ ያለህ አመለካከት ልዩ ቦታ ስላለው እግርሃለሁ ደግሞ እና በኳስ ላይ አይፈጠርም እንደዚህ አይነት ነገር አይፈጠርም። አይፈጠር ተፈጠረ አለቀ በቃ። እንዴ እኮ አሁን ጥቅም ላይ ነህ ወይስ ጉዳት ላይ? በቃ ገጠመኝ ነው። ወንድ ልጅ አይደለሁ እንዴ? እንደዚህ አይነት ነገር መጥቶ ሃንግ ሊሰሩኝ ነው ያለኝም ሞባይሌን ምናምን ሊቀሙኝ ነበረ። ተደባደብኳቸው። መጨረሻ ላይ ጩቤ ሲያወጣ ሮጥኩኝ። ስለዚህ ስሮጥ ነው ያደናቀፈኝ። የሁሉ ነገር እቤት ልትቀመጥ ነው። የሁሉ ነገር አጋጣሚ ከሆነ እኮ ሰዓት ላፊ ነው። 1 ሰዓት 2 ሰዓት አይደለም፣ ከሌሊቱ 6 ሰዓት። አንተ ምን ልትሆን? እኔ እንደውም ሰው ልኮብኝ ነው ያልኩት። ምን አየው እኮ በቃ። እንዴት ባታይስ? ኳስ እኮ ነው። እና ቢሆንስ ኳስ ከህይወትህ ይበልጣል እንዴ? እኔ ህይወቴ ላይ እንደዚህ አይነት ነገር ይመጣል ብዬ ነው እንዴ ኳስ ላይ ማሰብ አለብህ። ቀድመህ ማሰብ አለብህ። ሰዓት ሄዷል። አሁን ከዚህ ሰዓት በኋላ በወጣ ምን ይፈጠራል ታውቀዋለህ። ሲጀመር ኳስ ቦታ ላይ ምን አይነት ነገር እንደሚፈጠር ታውቃለህ። በኳስ ተጣልተው እኮ አይደለም። እኔ ከወጣሁ በኋላ እኮ ነው እንደዚህ አይነት ነገር የተፈጠረው እኮ። አሁን ለምሳሌ 6 ሰዓት ሄድካ 7 ሰዓት ምናምን ምን እንደሚፈጠር የሌባ ሰዓት ነው። ማታ አይደለም፣ ሰው የሚያይክ አይደለም፣ ጨለማ ነው። እሺ ህይወትስ ቢጠፋ እኮ አጋጣሚ ነው፣ ገጠመኝ ነው። ስለዚህ እኔ ደግሞ ደስተኛ የሆንኩት ድጋሜ እንደማደግ ነው። እሱ እንኳን ያው አላይም እና ደንግጠሽ እንኳን መተሽ ለማስታመም የሆነ ነገር አታይም እንዴ? እኔ አሁን መድኃኒቱ ያለው ከተመለሰልኝ በኋላ ማለት ነው ጌሻው፣ መድኃኒቱ የፈለኩሽ ጉዳይ መድኃኒቱ እጮኛ ወይ ፍቅረኛ አለ ሲለኝ አዎ አልኩት። እና ከፍቅረኛ ጋር አብረህ መተኛት አለብህ፣ ለአንድ ሳምንት አብራችሁ ተኙ፣ ግንኙነትም አድርጉ፣ እንትኑ የተዛባው ይመለሳል አለኝ። ማለት የተዛባው ይመለሳል። አጥንቴ እንዲህ ተናግቶ ነበረ። ጭንቅላትህንም ከግርጋሪ እንደ ሰበሩት ያማል እንዴ? ኧረ አይደለም፣ እግሬ ጭንቅላት ያልተሰበረም ኖርማል ነው ያሉኝን ነው ጠይቂ። እንዴት ታምነዋለህ ታዲያ? እንዴት እንደዛ ይላል? ቅጥቅጥ የሆነ ነገር እንደዛ ነው የሚመለሰው አሉ። ቅቅል ትጠጣለህ፣ ከሚስት ጋር ትተኛለህ። ቅቅል ትጠጣለህ፣ ከሚስት ጋር ትተኛለህ። እኔ ስጋ ነኝ እንዴ? አብረኝ የምተኛው እኔ ስጋ ነኝ እንዴ? አንተ እግር መሰበር የምጠግነው ሾርባና እንትን አጥንት ግጣ ነው እንጂ የተሰበረውን ነገር ምግጠው ከኔ ጋር ተኝተህ ነው ያማል እንዴ? አንተ አሉኝ እኮ ያሉኝን ነው። ለምን እኔ መጀመሪያ እንደውም አልፈልግም ታውቂያለሽ። ግን አሁን እንደዛ ስላሉኝ በቃ የግድ ለመዳን ደግሞ ይኸው አላስረግጥ ብሎኛል። እብጠቱን አየሽው? ይሄ እብጠቱ ራሱ የሚበተነው በሙቀት ሪፍሌክሽን ባለ ሰዓት በቃ የሆነ ግንኙነት ሲደረግ ሙቀት ላብ ምናምን አለ አይደለ? በሱ ሰዓት ነው የሚላቀቀው አሉ። ያማል? ኧረ አያመኝም። እኔ በቃ የጠራሁሽ አብረን እንድናድር ነው። ኧረ እባክህ። አዎ ሌላ የለህም የምታወራው? ይሄኛውንም ድገሙት በላቸው። ይሄን ከደገሙት እንዴት ሊሆን ነው? መጀመሪያ ሄዳል። እንዴት ነው የምታስበው አንተ? እንዴት ነው የምታስበኝ? ምንድነው መድኃኒቴ አንቺ ነሽ እያልኩት ነው። እኔ ልክስክስ አይደለም። መድኃኒቴ አንቺ ነሽ። ብልግና ነው ይሄ። ጠርቶ እንደዚህ አይነት ነገር ማለት በራሱ ብልግና ነው። እሺ ምን ብልግና ነው እንዴ? ብልግና ነው። አብራችሁ ተኙ ማለት አብረን መተኛ? አዎ ብልግና ነው። ምኑ ነው ብልግና? ምን ማለት ነው አብራችሁ ተኙ ማለት እንዴ? ወይኔ አብራችሁ ተኙ ነው። ተቃቅፋችሁ አብራችሁ ተኙ። በሙቀት ሰዓት እግር ይላቀቃል፣ ሪላክስ ያደርጋል ተባልኩ። ካል ሴት እኮ አይደለችም ወንድ ነው። ቀይርልኝ በለው እንዴ? እንዴት ነው የምታስበኝ? እኔ ጓደኛ አንቺ እያለሽኝ ለምንድን ነው ከሌላ ሰው ጋር የምተኛው? ካንተ ጋር ሲጀመር እኔ ስጋ ነኝ ወይስ አጥንት ነኝ? እሱ እንደዛ አስቦ ነው። በቃ እንደዛ አስቦ ነው። ፍየል ነው እንግዲህ የተሰበረ ነገር የምገጥመው። ታርዶለት አንድ ሰው ፍየል ሲበላ ነው የሚጠገንለት እንጂ እኔ ፍየል ነኝ እንዴ? እሺ በቃ እንትን ዛሬ ብቻ ተቸገረኝ። በቃ ዛሬ ብቻ አብረን ስጪኝ፣ አብረን እንተኛ። እኔ ወንድሜ ቁጭ አድርጌ ነው ቤት የመጣሁት። በእናትህ እንደዛ ጭምልቅና አይመቸኝም። እንዴት አይመቸኝም? አይመቸኝም። እና ጥለሽኝ ነው የምትሄጂው? ኧረ የደዛው የራሱ ጉዳይ። እንደዛ አይነት አስተሳሰብ እንዳለክ ራሱ አላውቅም። ወይኔ በላቸው። ምንም ወይኔ በላቸው የሚያስብል ነገር አይደለም እንዴ? ነቸት እንደመሲ እና ቁስሉ ምናምን የሚድ ነው በዛ ነው ተባልኩ። እና ሌላ ቦታ ልሂድ እኔ? አዎ ሂድ። ሌላ ሴት ጋር ልሂድ? ከሌላ ሴት ጋር ተኛ? ጨምላቃ አይደለሁ ወይም ደግሞ እኔ ሴተኛ ዳሪ አይደለሁ።
በፈለከው ሰዓት ደውለህ እኔን ተኛ። እንደዚህ አይነት ነገር ካንተ አልጠብቅም ሲጀምር። እሺ ቁጭ በይ ላይ ቆይ መጀመሪያ ለምን ደያ እኔ እንደዚህ አይነት ጭምልቅና አይመቸኝም። በእናትህ ዑመር እንደዚህ አይነት ነገር እኔ አይመቸኝም። ታውቃለህ ከባህሬ አሁን እኔ እግሬ ያስነክሰኛል። ምንድነው የምትይው? በቃ ምንድነው እንትን ነው ምን ችግር አለው? በተቸገረ ልጅ ችግር አለው እንዴ? ምን እንደዚህ አይነት ነገር የምትለኝ ሲጀምር ተቸገረ ልኝ እኮ ነው ያልኩት። በቃ እኔ ደግሞ ከሌላ አንተ ሲጀመር እንደዚህ አይነት ነገር ሲልክ እንዴት ታምነዋለህ? እንዴት አላምነውም? በቃ አለኝ አመንኩት። ያለኝ ነገር ደግሞ አሳማኝ ነገር ነው ያለኝ። ምንድነው ያለኝ? ፍሪክሽን በሚፈጠር ሰዓት የአበጠው እብጠቱ የእንትን ደም ስሮች የሚላቀቁት በዛ ሰዓት ነው። ግንኙነት በምታደርግ ሰዓት ነው ያ ነገር ስትሬች ይሆናል፣ ይላቀቃል አለ። ባለጌ ስድ ተሳስቶ አይደለም እኮ ባለ ዝም በል። አሁን ለሱ እየረዳህ ያምጣልክ ሴት ምን አስበህ ነው አንተ? እና ምን አስበሽ ነው አንቺ? ምን እያልሽ ነው? እምቢ ልትይ ነው እንዴ? ወይኔ በላቸው አለ ሰውዬው። ለካ ወዶ አይደለም። አትቀልዱ መር ነው ፕራንክ እያረከኝ ነው። አሬ ምን ፕራንክ ነው? እኔ ፕራንክ እኔ አሁን ስደውልልኝ ምን ሆናል ብዬ ነው የመጣሁት። ልክ ብዬ ነው እንጂ ሰዓት አንደኛ ሰዓት ሄዷል። ብራዘር እየጠበቀኝ ነው ቤት። ራስ ልሰራ ነው ገና ገብቼና እንዴ መጨማለቅን አቁም። እንደዚህ አይነት ጭምልቅና እኔ አይመቸኝም ታውቃለህ። ስለኳሱ ደግሞ እሳይ እንኳን ሰባበሩ። ይሄ ነው ምላስሽ? አዎ አዎ ሁለቱንም ቢሆን ኖሮ እንደውም ጭራሽ ወደ ውጭ እንዳትወጣ ነው። በቃ የፈለኩሽ ለዚህ ነበረ፣ ግን በጣም ነው የምትገርሚው አንቺ። እሺ እንኳን አትይኝም። አረ ደዛት ሲጀመር ማለት ነው ይሄ አስተሳሰቡ ከዚህ ጋር አገናኘው እንጂ ጭንቅላትክ ውስጥ ያለው ነገር ነው እንጂ ይሄንን ምክንያት አድርገህ አይደለም። እንደዛ ነገር እኔ ምንም ጭንቅላቴ ውስጥ የለም። አንተ ይኸውልህ ምንም ጭንቅላቴ ከፈለክ ማለት ይሄንን ከኔ ጋር መደሩ ከኔ ጋር መተኛቱን ፍላጎት ካለክ ሰርግ ደግሰህ አግብተህ አብረህ ስትኖር ብቻ ነው ባልነትን ስታስተዋውቅ ብቻ ነው አብረህ መተኛው እንጂ እንደዚህ የወረደ አስተኛኘት እራሱ አልተኛም። ነይ እሺ ምንድን ነው ወይ ስልኩ ተሰጥቷል እና ታዲያ ተናደሽ ትሄጃለሽ እንዴ? እና ለምን አለ እንዴት እንደዚህ አይነት ነገር ትለኛለህ? ምንድነው እንደዚህ አይነት ነገር እኔ አይመቸኝም ታውቃለህ አይደል? እኔ ደንግጠሽ ስትመጪ የምልሽን ነገር ሁሉ እሺ ትይኛለሽ ብዬሽ እኮ ነው። ለምንድን ነው እሺ የምልህ? እኔ ባለጌ ሴት አይደለሁም። ለማንኛውም ፕራንክ አድርጌሻለሁ። እንደውም እዚህኛው ነበር የምጨምርልህ